በአጠቃላይ እንደ ሀገር የግብርና ምርትና ምርታማነትን በማሳደግ የምግብ ሉዓላዊነታችንን እናረጋግጣለን ብለን ባለፉት ጥቂት ዓመታት ውስጥ በጀመርናቸው ስራዎች ውስጥ መጠነ ሰፊ ስኬቶችን ለውጦችን እያየን መጥተናል። በዚህ ሂደት በተለይ አጠቃላይ እንደ ሀገር በተለያዩ የሀገራችን አካባቢዎች ወይም ክልሎች ያለንን የተፈጥሮ ጸጋ በአግባቡ በመጠቀም በተለይ መሬትንና ውሃን በአግባቡ በማልማት የግብርና ምርትና ምርታማነትን እናሳድጋለን። የቤተሰብና አጠቃላይ የሀገር ውስጥ የምግብ ፍጆታ አቅምን እናሳድጋለን። ከዚህም ባሻገር ደግሞ ወደ ውጪ የሚላኩ የግብርና ምርቶችን በስፋት ማምረትና የውጭ ምንዛሪ እድልን ማስፋት እንደዚሁም በሀገር ውስጥ ለአግሮ ኢንዱስትሪ የሚቀርቡ የግብርና ምርቶችን በስፋት ማምረት በዋናነት ትኩረት የተሰጠባቸው ጉዳዮች ናቸው። የስንዴ ምርት ከውጭ ሀገር ነው ወደ ሀገር እያስገባን ያለ ነው። ነገር ግን ባለፉት 3 እና 4 ዓመታት በሰራናቸው ስራዎች ውስጥ ዛሬ ከውጭ የሚገባውን የስንዴ ምርት የተውንበት በሀገር ውስጥ ምርት መተካት የቻልንበት የሀገር ውስጥ ፍጆታን ለማሟላት ሰፊ ጥረት በመደረጉ በዛም የሚታይ የሚጨበጥ ውጤት እያየን የመጣንበት ነው። የከፋ ዞን የጨና ወረዳ የበጋ ስንዴ መስኖ ልማትን ስንመለከት ባለፈው ወደ ግንቦት ሰኔ አካባቢ እዚህ 2 አነስተኛ የመስኖ ዘመናዊ የመስኖ መሰረተ ልማት አውታሮችን አስመርቀን ወደ ስራ አስገብተን ነበር። እነዚህን የ2 መስኖ መሰረተ ልማቶችን ወደ ስራ ስናስገባ በወቅቱ የክረምት ጊዜም ስለነበር ብዙም የመስኖ ውሃ የሚፈለግበት ሰዓት አልነበረም። ስለዚህ አንድ አሳይመንት እዚህ አካባቢ ላለው አርሶ አደር ሰተን የወጣ ነው። ግን ሰኔ ወር ውስጥ ምረቃ ስናካሂድ የበጋ መስኖ ልማት በተለይ በዋናነት ስንዴ ላይ ትኩረት እንዲያደርጉ ከስንዴ ባሻገርም ደግሞ አካባቢው በጣም የሚታወቅበት የፍራፍሬ ምርት አለ። እዚህ ይሄ የጨና ወረዳ አብዛኛው አካባቢ ላይ የሽንኩርት ልማት እና ሌሎች ቲማቲም እና ሌሎች አትክልትና ፍራፍሬ ምርቶች በስፋት የሚመረቱበት አካባቢ ነውና ይሄ መስኖ መሰረተ ልማት በብዙ መቶዎች የሚቆጠሩ ማሳዎችን መሸፈን የሚችል አቅም ያለው የመስኖ መሰረተ ልማት ስለሆነ የበጋ መስኖ ስንዴ እዚህ ማለማመድ አለብን። ከአትክልቱ ባሻገር አካባቢው ኤክሴል ያደረገው የሚታወቀው በአትክልትና ፍራፍሬ ቢሆንም የበጋ መስኖን ማለማመድ አለብን ብለን አሳይመንት ሰጥተናቸው ነበር። ይሄድ ነው ዛሬ በዚች በቀነች መስኖ መሰረተ ልማት እንዳየነው ወደ 86 ሄክታር የሚደርሰው የበጋ መስኖ ስንዴ ልማት በአርሶ አደር ማሳ ላይ አይተናል። ኩታ ገጠም ነው። ይሄ በጣም የሚገርም ነው። በ4-5 ወር ውስጥ በተሰጠው አሳይመንት ይህንን ጫካን መንጥረው ማሳ አዘጋጅተው ግብአት አቅርበው መሰረተ ልማቱን ወደ ተግባር የቀየሩበትን እያየሁት ነው ያለሁትና ይሄ ትልቅ አቅም ነው።